የኔ ቆንጆ ሰላም እንዴት ዋልሽ? ደህና ዋልሽ? ሰላምዬ የሆነ ነገር ልነግርሽ ነበር። ማለት በቃ ይቅርታ አድርጊልኝ የኔ ቆንጆ፣ ይቅርታ አድርጊልኝና ወደ ድሯችን እንመለስ። እንዴት ላምን እችላለሁ? ባሳለፍናቸው መልካም ጊዜያቶች ይሆኑብሽ። ከዚህ በኋላ ለትዳሬ ታማኝ ጥሩ ባል ነው የምሆንልሽ። የከዚህ በፊቱን ስህተቴን አልደግመውም። እባክሽን ይቅርታ አድርጊልኝ። በቃ ይቅርታ ብያለሁ። ሰላምዬ በጣም ጭንቅ ብሎኛል። ምን ሆንሽ የኔ እናት? ሰሉዬ አርግሻለሁ። አርግሻለሁ? የምርሽና? አዎ ሰሉዬ። እና አሪፍ እኮ ምን ማድረግ እንዳለብኝ አላወኩም። ሰሉ ምን ችግር አለ? ይወለዳል። ሜሪ ምንም የሚያስጨንቅሽ ጉዳይ አይደለም። አስተዋውቂልኝ። እኔ ካስተዋውቅሽም በኋላ ምንም የሚፈጠር ነገር አይኖር። አስተዋውቂኝ። አዎ ምን አስጨነቀሽ? ሰሉዬ ገና ምንም አልገባሽም አንቺ። በቃ ተይው። ሜሪ ደግሞ አንቺ በቃሽ ሰሉ ተይው። እሺ በቃ ችግር የለውም እናወራለን በትክክል። እሺ አባብዬ እሺ። አረ ያሉኝን አስገባለሁ ያሉኝን ወራዩም አይቀርም። አረ እገብራለሁ። እርሶ ብቻ እንደው ያስቡኝ። እርሶ ብቻ በጸሎቱ ያስቡኝ አደራ። እሺ አባብዬ እሺ። ይኸውልሽ እኔ እንደምታስቢው እኮ አይደለም። እንዳስፈልገ ነው ጋሽ ሳሙኤል። ምን ሆነሻል? እኔ እኮ ከሷ ጋር ሰላም ለማውረድ ነው ስንት ነገር አውርተን የኔውድ የተነጋገርነውንማ አንተ ነው ያፈረስከው እንዴ። አሁን እኮ በሷ እጅ ነው ያለው ነገር ከጨረስኩ በኋላ ማለት ነው እኔና አንቺ በሰላም እንኖራለን። በዛ ላይ ደግሞ ከዚህ ቤት መራቃችን እኮ ለኔም ላንቺም ነው ሰላም። አይ የኔውድ አሁን እኔና አንቺን የሚያኳርፍ ነገር ነው ይሄ። ለማንኛውም ላስብበት በቃ። እሺ እኔ ቆንጆ እሺ። ስልኬን አይተኸዋል? ስልኬን አይተኸዋል? እየቀለድሽ ነው? ምን ነው? አይ ስልኬን አይተኸዋል ያልሽኝ እጅሽ ላይ እኮ ነው ስልክሽ። ይዟል። ምን ሆነሽ ነው? ምን ሆንኩኝ? አይ እኔ እንጃ ሰሞኑን የሆነ ልክ አትመስይኝም። ግን በቃ ይጨንቀኛል፣ በጅ ይለኛል። የማደርገው ነገር ሁሉ ነው የሚጠፋኝ። እሺ ይሁን ካልሽ ግን ደግሞ ደህና ነኝ። አይ ደህና ነኝ። ስራቸውን እየሰሩ ነው። እንዴት ነሽ? ደህንነት ያሳስበው አይደለም መቼም። ይኸውልሽ ይገርምሻል፣ ቆንጆ ፊልም ነው የወጣው። ቆንጆ እንዴት እንደሚያምር። ለማንኛውም ይኸውልሽ አውዴ የመጣሁት በዚህ ሳምንት መጨረሻ 100,000 ብር ፈልጋለሁ። ካልሆነ ግን ቪዲዮሽን ለዓለም ሕዝብ ነው ማሰራጨው። ሳሚ ምን ማለት ነው? እኔ 100,000 ብር ከየት አመጣለሁኝ እንዴ? ካልኩት ቀን 1 ሰዓት ቢዘገይ ትግስት የለኝም። ቪዲዮሽን የዓለም ሕዝብ ያውል። ሳሚ ምን ማለት ነው? እኔ ያን የሚያክል ገንዘብ ከየት አመጣለሁኝ? ምን አገባኝ? ከየትም አምጪ። ሳሚ ምን አገባኝ ስትል ተስለምኝ ብትይ ማለት ነው። ሐሳቤን አልቀየርም። 100,000 ብር ወይም ቪዲዮሽን የዓለም ሕዝብ ያውል። አረ ሳሚ በማርያም አንዴ አዳምጠኝ ሳሚ። ሰሉዬ ምንም ደህና አይደለሁም። ባለፈው በነገርኩሽ ጉዳይ በጣም ሀሳብ ውስጥ ነኝ። በጣም ልጆች ቤት እሺ። ሰሉዬ ግን ደህና ነሽ? ሰሉ ስቶፍ ያበራው መስሎኝ ለካ መብራት ጠፍቷል። እና ደህና ነሽ አንቺ? መብራት እኮ አለ ሰሉ።
ቆይታ ስቶቭም አላበራሁት መብራቱን መጣ። ቆይ አንቺ ስትወጪ ወጥ እሰራለሁ። እንዴ እና አንቺ ደህና ነሽ? ምንም ደህና አይደለሁም። ባለፈው በነገርኩሽ ጉዳይ በጣም ሀሳብ ውስጥ ነኝ። ምን ሆነሽ ደግሞ? ሰሉዬ አርግዣለሁ ብዬ ነግሬሽ አይደል እንዴ ባለፈው? አርግዝሻል እንዴ? ሰሉዬ እኔ ልጁን መውለድ አልፈልግም። ለምን? አባቱ ደግሞ ይወለድ እያለኝ ነው። እና ምን ሆነብሽ? ሰሉ ምን ሆነሻል? ደህና አይደለሽ እንዴ? ቆይ ምን ያልናታል? ያው መብራቱ ሄደ አይደለ? እኔ አስጨንቆኝ እየነገርኩሽ አንቺ ስለመብራት ነው እንዴ ያሰብሻለሽ? አይ ሰሉዬ አንቺ ምንም ሀሳብ ልትሰጭኛችኝ በዚህ አይነት ደህና አትመስይኝም። ባይሆን ተረጋግተሽ ሌላ ቀን ብናወራ ሳይሻል አይቀርም። እባክሽ ሌላ ቀን እናወራለን። ግን ለምንድን ነው እንደዚህ ድርቅ የምትይው እንዴ? ለምንድን ነው የምነግርሽ ነገር የማይገባሽ? ወይ ሳምዬ እንዴት ልመን? ሰሞኑን እኮ በጣም ጸባይ እየተቀያየረብኝ ነው። ለኛ ብዬ እኮ ነው ከዚህ ቤት ለቀሽ እኔ ነገሮችን ቦታ ቦታ ሲዤ እንድንገናኝ ነው እኮ ነው። ይኸውልሽ ከሷ ጋር ልክ ከምትጋቢ ማለት ነው ነገ ዛሬ ሳትይ ይሄን ቤት ልቀቂ፣ እኔ ነገሮችን አመቻችቼ ወደ አንቺ ነው የምመጣው። አውቃለሁ እኮ በቃ ሳምዬ፣ ስንት ነገር ተነጋግረን አንተ ደስ ካለ ነገው ነው ለቀ እንደዚህ ስትሆኝ እኮ ነው ደስ የምትይው። ዱና አባቴ ላርሽ እንትና ቸኮልሽ እኮ ሊዳ በዛሽ ምንም ሳንጫወት። አዎ ሰሉዬ በጣም ይሄ ምን ሆነሽ ነው? ዛሬ ምን ትክክል አይደለሽ። ተፈጠረ ችግር አለ? አይ ሰሉዬ ምንም ችግር የለም። ሰው ችግር አለ ማለት ነው። ብር እንድታበድርኝ ፈልጌ ነበር ሰሉዬ። አብድሻለሁ። ምን ችግር አለው? ግን ምን ያህል ነው? 100 ሺህ ብር ይኖርሻል? 100 ሺህ ብር ፈልጋለሁ። በጣም ችግር የለውም። ከሱቁም ብቻ ከአንዳንድም ኬትም እያመጣለሁ። ችግር የለውም። እኔ ሰሉዬ በጣም ነው የማመሰግነው። እሺ በሩን ይዘሽ መጣሽ? አይ እሺ መጣቻለሁ። ምንድን ነው ነገር እናስፈራለን። እሺ አንድ ሺህ አንዴ እየሄድን ማውራት እንችላለን ሳሚ? እናውራ። ምን ችግር አለ? እሺ ጨርስ። እሺ ምንድነው እነግርሃለሁ፣ እናውራ ምናምን የምትይ? የተፈጠረ ችግር አለ ሳሚ። ምንድነው? አርግዣለሁ። እንዴ በጣም አሪፍ ነው። ስለዚህ ወልሽ ወለም ዘለም ሳትይ ትወልጃለሽ። ምን? አዎ ትወልጃለሽ። ካለበለዚያ ግን ማለት ነው የደበቅኩልሽ ሚስጥር አፍረጠርጠልሽ። ምን ማለት ነው ሳሚ? ትወልጂዋለሽ። ብር የሰጠው እኮ ያን እንድታጠፋው ነው አይደል እንዴ? ሜሮን እያስጠነቀቅኩሽ ነው። በኋላ በእኔ እንዳታዝኝ። ልጁን ትወልጂዋለሽ ብያለሁ። ትወልጂዋለሽ። በቃ ራሴን ያመኛል፣ እበጂ ጩህ ይለኛል። አይዞሽ ሰሉዬ ነው ቆንጆ። ልብላበት እንዴ? ላምጣልሽ? በቃ ልተኛበት። ስሚ ሜሮን፣ ለልጁ ደህንነት ሲባል ማለት ነው ከዚህ ሰዓት ጀምሮ ከዚች ቤት ንቅንቅ አትያት። እንዴ ማለት ከዛሬ ጀምሮ እዚች ቤት ነው የምትኖረው። ምን ማለት ነው ሳሚ? እንዴት ነው እዚህ የምኖረው? የልጁ ደህንነት ስለሚያሳስበኝ ካጠገቤ እንድትርቂ አልፈልግም። አንተ
አንተ ምን አይነት ሰው ነህ? ገና ላልተወለደ ልጅ ደህንነት ታስባለህ? እዚህ ባለቤት ተኝታ። እንግዲህ ነገርኩሽ፣ ከዚች ቤት የትም አትጫትም። እኔ ይኸውልህ ትሰማኛለህ? እኔ ልጁን ልወልደው አልችልም። ሞክሪያትና ማለት ነው ህይወትሽን ነው ማመሰቃቀል። እና እዚህ ቤትም ልኖር አልችልም። ሳሚ እያዳመጥከኝ ነው አይደለ? ነገርኩሽ። እንዴ ምን ማለት ነው ሳሚ? ቆይ እንዴት ነው የምታስበው? ሳሚ እያናገርኩ ነው። ስልኝ ሜሪ አልመሸም? አትሄጂም? ሰሉዬ እንዴት እንደዚህ ሆነሽ ጥዬሽ እሄዳለሁ? በደንብ ሲሻልሽ እሄዳለሁ። ማንም ስለሌለ ብታስታመምሽ ይሻላል። ሰሉዬ ወዴት ነሽ? አንቺ ማነሽ? ተኝ